ቤንቶናይት ማዕድን ለበርካታ ኢንዱስትሪዎች በግብአትነት የሚያገለግል ነው። ለነዳጅ ማውጣት፣ ለዘይት ምርት፣ ለንጽህና መጠበቂያ ምርቶችና ለሌሎች ለበርካታ የኢንዱስትሪዎች ስራም ጠቀሜታ እንዳለ ይገለጻል። ቤንቶናይት እንደሚታወቀው በኢንዱስትሪያል ግብአትነት መሆን የሚችል ማዕድን ነው። ለተለያዩ ኢንዱስትሪዎች እንደ ግብአትነት የሚያገለግል ማዕድን ነው ማለት ነው። ለምሳሌ በቀለም ኢንዱስትሪ ውስጥ፣ በሴራሚክ ኢንዱስትሪ፣ በምግብ ኢንዱስትሪ በተለይም ደግሞ የምግብ ዘይትን ለማጣራት አገልግሎት፣ ለዋይነሪ ለወይን ዝግጅት እና ለሌሎች ለወረቀት ፋብሪካ፣ ቀለም ፋብሪካ አገልግሎት የሚሰጥ ግብአት ሆኖ የሚያገለግል ማዕድን ነው። ታዲያ በሀገሪቱ የመጀመሪያ የሆነው የቤንቶናይት ማዕድን ማውጫና ማምረቻ በአፋር ክልል የሙከራ ስራ ላይ ይገኛል። ይህ ፋብሪካም በጠቅላይ ሚኒስትር አብይ አህመድና በልዑካን ቡድናቸው ተጎብኝቷል። ቤንቶናይት ኢትዮጵያ ብዙ ዶላሮችን ወጪ በማድረግ ከውጭ ታስገባ ነበር። አሁን ላይ ግን ሀገራችን ላይ ቤንቶናይት ሌሎችም ኢንዱስትሪ ማዕድኖች ስላሉ ሀገሪቱ ከውጭ የምታስገባው የኢንዱስትሪ ማዕድን በሀገር ውስጥ ምርት የመተካት ስራ ወደ ማኒፋክቸሪንግ ነው የተገባው። ይሄ ሲሆን አሁን ላይ ኢትዮጵያ ከውጭ ታስገባ የነበረውን በሀገር ውስጥ ምርት የመተካት ስራ ተሰርቷል። ለአብነት ለምሳሌ በኦሮሚያ፣ በአዲስ አበባ፣ በአፋር፣ በደቡብ ክልሎች የሚቆፈሩ የቁፋሮ ስራዎች እንዲሁም ደግሞ የዘይት ማጣሪያ ስራዎች ከዚሁ በመውሰድ እስካሁን በሙከራ ምርት ብቻ እስከ 4 ሚሊዮን ዶላር ሀገሪቱ ታወጣ የነበረውን የማስቀረት ስራ ተሰርቷል። በመቀጠልም ደግሞ የ60 ሺህ ቶን አግሪመንት አሁን ላይ ተፈራርመናል። በሚቀጥለው ወር ኤክስፖርቱን እንጀምራለን ማለት ነው። የቤንቶናይት ፋብሪካ በሀገር ውስጥ መቋቋሙ የውጭ ምንዛሬን በማዳን ረገድ ትልቅ አቅም መሆኑ በጉብኝቱ ተጠቅሷል። ይሄ ምርት ከዚህ በፊት ሙሉ በሙሉ ከውጭ ነበር ሲመጣ የነበረው። እንደ ሀገር እስከ 200 ሺህ ቶን ድረስ ነው ስናመጣ የነበረው። አጠቃላይ ወጪውም እስከ 60 ሚሊዮን ዶላር ድረስ የሚደርስ ነው። ስለዚህ ግብአቱ እዚህ ተገኝቶ ምርቱ በመመረቱ ምክንያት በአንድ በኩል ምርቱን ለመግዛትም ለማጓጓዝም ይወጣ የነበረውን ወጪ ማዳን ያስችላል። በሌላ በኩል በሰፊው ደግሞ አምርተን ኤክስፖርት ልናደርግ የምንችልበት እድል አለ። እሱ ብቻ ሳይሆን የስራ እድል በመፍጠር በኩል እንደ ሀገር እና ለክልሉ የሚሰጠው አገልግሎት እጅግ በጣም ከፍተኛ ነው። የቤንቶናይት ማዕድን ማውጫ የአፋር ክልል በተለያዩ ችግሮች ውስጥ ሆኖ ግንባታ የተከናወነለትና ለማህበረሰቡ ብሎም ለሀገር ከፍተኛ ጠቀሜታ እንደሚኖረው የታመነበት ነው። ይሄ ፋብሪካ ከሌላ ፋብሪካዎች ለየት የሚያደርገው በጦርነት ውስጥ ነው የተሰራው። መሳሪያ እዚህ እየደረሰ እየተተኮሰ በጣም በከባድ ኮሚትመንት በዛ ሰዓት ተጀምሮ አሁን ወደ ማገባደድ ላይ የሚገኝ ፋብሪካ ነውና ጦርነቱን ብቻ ሳይሆን ልማቱንም በጦርነት ውስጥ ሰርተን ሀገራችንን የምንለውጥበት ክልሉን የሚለውጥ የኢትዮጵያን ሃርድ ከረንሲ ወይም ደግሞ የዶላርን ችግርን ሊቀርፍ የሚችል ትልቅ አላማና ቫልዩ ያለው ፋብሪካ ነው ይሄ ፋብሪካ። በሀገር ደረጃ በቀጣይ አምራች ኢንዱስትሪውን የበለጠ ለማጠናከር በኢትዮጵያ ታምርት ስራዎች እንቅስቃሴ የተሻለ ውጤት እየተገኘ በመሆኑ ይህንን ማጠናከር ላይ ትኩረት ተደርጎ እንደሚሰራም ተጠቁሟል። በኢትዮጵያ ታምርት ፕሮጀክት ከጀመርናቸው ስራዎች መካከል አንዱ ገቢ ምርት የመተካት ነው። በቀጣይ ዓመታት ወደ 96 የሚደርሱ ምርቶችን በሀገር ውስጥ የመተካት ስራ ተጀምሯል። ስትራቴጂ ተዘጋጅቶ ወደ ስራ ተገብቷል እና ምን ግብአቶች አሉ ገቢ ምርትን ሊተኩ የሚችሉና ኤክስፖርት ሊደረጉ የሚችሉ ምን አይነት ግብአቶች አሉ የሚለውን ማወቅና እሱን ደግሞ ባለሀብቶቹ እንዲሰሩበት የማድረግ ስራ ተጠናክሮ የሚቀጥል ነው የሚሆነው። በፋብሪካው የተቋቋመው የላቦራቶሪ ክፍል በአፋር ክልል የሚኖሩ ሌሎች ስራዎችንም በሚያግዝ መልኩ መደራጀቱም በጉብኝቱ ወቅት ተገልጿል።